እውነቴን ነው የምልሽ። ቅድም ራሴን ይህንን እንዴት እንዳመመኝ ደግሞ ትናንትና እንደዛ ስትሆን እንደዛ ፍልቅልቅ ብላ ትመጣልናለች። እንግዲህ ከእግዚአብሔር ጋር አይኗም ልክ አልነበር፣ ብር ብሎ ነበር ትናንትና። አረ ካፍ ያድናቸው፣ ካፍ ያድናቸው መድኃኒዓለም። ትልቁ ነገር እሱ ነው። በጣም ሰው አይንገቡ። በጣም አለ መድኃኒዓለም እሱ አለ ትግስት ሚዩት አድርጊ። እኔ ጋ አይደለም። ኧረ ምን ጋ ነው? እግዚአብሔርን እኔ ጋ አይደለም። ምንድን ነው? የኔ ራሴ እኔ ጋ ምንም ሰው የለም። ራሴ ጥሩ ነገር ጻፉላት እስቲ እኔ ውዶች። አይ የእግዚአብሔር ይማርሽ ልጄ፣ እህቴ እግዚአብሔር ይማርሽ። የሚዲያው ድምቀት እናቴ፣ እሷ ከሌለች ሚዲያውም ያስጠላል። እንደዚህ እያላችሁ እግዚአብሔር ይጠብቃት እያላችሁ ፈጣሪ ዳብሳት። እንዴት እንዳሳዘነችኝ አትመመኝ አይባልም እንግዲህ ማረኝ ነው የሚባለው። እግዚአብሔር ፈጠረ የወደደውን አምላክ ነው። ለበጎ ነው ፈተና የሚበዛባቸው። አዎ በጣም እንጂ በጣም ሰሞኑም እያሳቀችን ነበረ። እግዚአብሔርን ቀላል በጣም እያሳቀችን ነበረ እየዛገች። እውነት እግዚአብሔርን ነገም ትመጣለች፣ ችግር የለም። ነገም ስቃ ትመጣለች፣ ታስቀና፣ ችግር የለም። የኛ ቀባት ፈታ እንላለን ነገም። እግዚአብሔር ስትቀብጥ ጊዜ በስመ አብ አንጀቴ ነው እኮ የምትበላኝ። እግዚአብሔርን ያው ነው ሁሉ ነገር ያሳሳል። በጣም እኔ ጠባቂ ነኝ እንዴ እኔ ተያዥ ነኝ እንዴ እያለች ትናንትና ሽንታችን ስታስጨርሰን እንደዛ። እኔ እኮ ወዲያው እንዳየውኝ በኦሮምኛ የሆነች ስታወራ እንዴ እንደዚህ ዙም አድርጌ ማየው ታይሚነች አይደለችም። በስመ አብ ወልድ መንፈስ ቅዱስ ወደ ጥፍት አድርጉና አንቺ ጋር ደወልኩኝ። ምን መጥቶ ነው ብዬ ከዛ ወደ ቲክቶክ ስገባለሁ አሟት። ዛሬ ደግሞ ምንም አልተመቸኝም። እኔ ሰላም ከዛ እሙን ሰላም እላታለሁ እና ሴትዮዋ ስታስቸግረኝ ጊዜ ወጣው ከላይ ነው። ሰላም በሉት። ሰላም እያላችሁ ነው። ሰላም ነው። ሰላም ነህ? እንዴት ነህ? አለሁ እግዚአብሔር ይመስገን ደህና ነን። የልደታ ዕለት ነው። ባለፈን ወይዬ ሰላም ነው። እግዚአብሔር ይመስገን። ማን ልበል? በሶስት ሳምንቱ ይሁን አላውቅም፣ ብቻ ሚኪ ነኝ የመሉ ልጅ። እንደዛ ሄደ ሚኪ የመሉ ልጅ። መቼ ያባ ደህና ነህ የኔ ጌታ? እንዴት ነህ? ሰላም ነው። ተቀላቀልክ እንደ ደህና ነኝ እግዚአብሔር ይመስገን። አንተ ነህ? ያማፍኩት አለሁ ሁሉ ሰላም ደህና ነኝ እግዚአብሔር ይመስገን። እንዴት ነህ አባዬ? ደህና ነኝ። ቤተሰብ ሁሉ ሰላም? ሁሉም ሰላም ናቸው። አንተስ እንዴት ነህ? ደህና ናቸው ቤተሰቦች? እግዚአብሔር ይመስገን ሁሉም ሰላም ናቸው፣ ደህና ናቸው እግዚአብሔር ይመስገን። የት ነው ያለኸው? መታራ? አዎ እዛው መታራ ነው ያለነው። ሁላችሁም ሰላም ወይ? ደህና እንዴት ነው አጥናፍ? ሁሉም እነ ምረት ደህና ናቸው? ሁሉም ደህና ናቸው። እኔ እኮ እዛ አይደለሁም ያለሁት። ወዴት ሄደ? እኔ ውጪ ነኝ። ተመልሰሽ? እኮ ምረትንም እኮ ጠይቃታለሁ ደህና ነች ምናምን እያለችኝ አልነገረችም። መሉን ሰላም በልልኝ። እሺ ሁሉም ሰላም በልልኝ። እሺ እነግራቸዋለሁ እልልሻለሁ። አያቸዋለሁ ስመጣ። እሺ ሰላም ነኝና። ኧረ እኔ ጌታ አይባልም እንዴ!
አስበሽ ነው? ምን አስበሽ ነው? እኔ ጌታ አባዬ የምን ድምፅ አልሰማሁም። ጋይስ እዚህ ልጁን አባረሹ። እንደው የአበሻ ነገር እንደዚህ ነው እንግዲህ። አባዬ ተጀመረ። አባዬ አሳፈረ ወጣ የፈጠነ የኔ ጌታ ልጄ ነው። ሰው እንደዚህ ነው የምጠሪው? የሰፈሬ ልጅ ነው፣ ልጄ ነው ያሳደግኩት፣ ጎረቤቴ ልጅ። ወይኔ ሳቄ መጣ እኮ አባዬ ስትይ እኮ ማነው የሆነ ጊዜ ብሩኬና ሃይሚ አባዬና ማያ እንባባል ስል ትዝ አለኝና አባዬ አላለችም ወይ መድኃኒዓለም ማን አባ አትባባሉ ብሏል እኮ። እኔ እኮ ስሙ ሌላ ነው፣ ደነገጥኩኝ። እና ታዲያ ድሮስ የጨረቃ ፋሚሊ ልጆች ተከታይ አይደለች እንዴ? አባ እማ ማለትም አለባት። ግን ደህና ናችሁ? ብዙዬ እንዴት ናችሁ? መሰረት ሁላችሁም እንዴት ናችሁ? ሳርዬ እኔ ቆንጆ የሳቅ ምንጭ አለሽልኝ አሉ ልጅ አባዬማ ተጀመረ እኮ ሰላም እንዴት ናችሁ? እግዚአብሔር ይመስገን ሰላም። ያው እንግዲህ እማና አባማ ወይዬ የውዴታሽ መግለጫ ነው። ወይዬ እማ እንትን ደወልሽላቸው ወይ ለነማ ለነ ብሩኬ? እኔ እኮ የለኝም። የቡዳ መድኃኒት ልኬላቸዋለሁ። አሁን ከኤርፖርት ይወስዱታል። እንደዛ ትላለች። ገብርኤል ምስክሬ ነው። ጨንቆኝ ነው። ኧረ ተይ በእናትሽ ራሴ ሊፈነዳ ነው። ምንም አይሆኑም፣ ምንም አይሆኑም። አሁን ያው ትንሽ እንትን ነው ድካም ታውቂያለሽ። ግሊኮስ ላይ ሆና አይተሻል ወይ? ታይፎድ ነው፣ ታይፎድ ነው። ከታይፎድ ምንም ቦታ ገብቼ ሰምቼ ነበር። ተደውሎ ተጠይቆ አታስቡ ምናምን ብሏል አሉ ብሩኬ። አይ አሁን ይኸውልሽ ተጨናንቆ እሷም እንትን ነው ይሻላታል። አንዳንዴ ይሄ ደም ብዛቱ እኮ ነው እንዳምናም ይሻላታል። ምንም አትሆንም። ያው ሀሳቦች ማለት ነው። ፈጣሪ አለ፣ ፈጣሪ ይጠብቃታል። ምድሩን ሰማዩ የዘረጋው እሱ ይጠብቃታል። የእነሱ የፈጣሪ ልጆች ናቸው። ምንም አይሆኑም። ቀን ባይመጡ አንድ ቀን ደግሞ በቃ ፈተና ያጋጥማል። እንደው ፈጣሪ አምላክ ይጠብቅልን። ምንም አትሆንም። ምንም አይሆኑም። አታስቡ፣ እሱ ያውቃል። እኔ ጨንቆኛል ስለ ሃይሚ ምን አለ? ምንም የለም። አንዳንዴ እኮ ፈጣሪ ደግሞ ሲፈትን ማለት ነው ለምን ፈተንከኝ ሳይሆን ማረኝ ነው። ይማርልን። አሜን። እግዚአብሔር የፈለገው ማድረግ ይችላል እኮ። እናንተ ምን ሆናችሁ ነው? እሱ በእጁ እሱ በእጁ ይላል እኮ። ሁሉ ነገር በሱ እጅ ነው። አይዟቸው። ሁሌም እኮ አንድ ነው። እሱ ሲፈቅድ ነው ማውራትም፣ መብላትም፣ መተኛትም መቆም የምንችለው እሱ ሲፈቅድ ነው። ፈጣሪ አምላክ ይጠብቃቸው። ሀገራችንን ሰላም አላህ ያድርግልን። አሜን አሜን። ዋናው እሱ ነው። አሜን። አንዳንዴ ያለ ነው ያጋጥማል። አይዟችሁ ያልፋል እኮ ስለሚወድ ይኸውልሽ አሁን ትናንትና እንደዛ ስታስቀን እንደዛ ስንት ስትለን ቆይታ አሁን ደግሞ እንደዚህ ሆነች ሲባል እግዚአብሔር የወደደውን የፈለገ የማድረግ ስልጣን አለው። እኛ ሰዎች ስለሆንን አይምሯችን ብዙ ነገር ያስባል። ይሄንን እሱ ይችላል። አዎ እሱ ይችላል፣ ያድናታል። ልጃችን ነገር ትመጣለች፣ ድና ትመጣለች። ምንም አትሆንም። መቤቴ ምንም አትሆንም። ፍቅር ስለሚያጫውተው ነው። ይሄ ማንቦርጋ ይዛብናለች። ታዘው ዝም በለው ልየው። ማንቦርጋ ለምኑኝ አለች። በቃ ተገላገለ እኮ በምን ወስዶ ነው የሚጥለው? ዛሬ ቁርጡን ነገራት እኮ ቁርጡን ነገራት። ሱሪውን መልሳለት ይሆን እንዴ? ምን እንደሆነ ታውቂያለሽ? እንጀራውን ሳይበላ ለምን? አይ ማታ ልታሸኝና ሱሪውን እኔ ግን የምር እውነት ፍቅር ነው የያዘው። እውነት ፍቅር አይደለም። አዎ ሱሪውን ትመልስለት። ካገኘች እሷ አንሷት ነው እንዴ? ሲበዛባት ነው እንጂ እቺ አምቧርጋ
ጨረቃ ፋሚሊ አይፈቅድም እኮ ጨረቃ ፋሚሊ አንሰጣትም፣ አበዳን አንሰጥም። ሽማግሌ ልካ ካልሆነ ሃምበርገር ትመልስልን አንሰጣትም። ከፈለገች ሽማግሌ ጨረቃ ፋሚሊ ጋር ትላክ። ሃምበርገር ማን እንትና እኔ አስባላት እኮ ነው የምላት። እኔ አስባላት ነው እኮ የምላት። ሽማግሌ ቢሆን አንፈልግም። ሳመልዬ ልጅ አረኛ አንፈልግም። ለምን መሰለሽ ልጃችን ሃይማኖትን የጨረቃ ፋሚሊ ልጅን አሳዝናታለች። ውስጣችን ቁርሾ አለ። ስለዚህ እኛ አስማላትንም አንፈልግም፣ አምበርገርንም አንፈልግም። ፍፄ መመለስ ካለበት ዛሬ ነግሬው ነበረ፣ ጽፌለት ነበር። ወደ አይምሮ ተመለስ ብየዋለሁ። ተመልሷል። እግዚአብሔር ይመስገን። ዛሬ ሳሚ ላይ ማለት ነው እሱ ጸጉር መሰራቱ ከተጀመረ ነው ይሄ ነገር የመጣብን። እንግዲህ ያው ጸጉር በጣም ጸጉር ባይሰራ ይቻለን ነበር። 3 ወር በሙሉ ያስለቀሰች ልጅቷ አፈቅራለሁ። ኧረ ጂኒ አፍቅራት ልጅቷ ራሷ እሷ ምናልባት ቪዛ ይዣለሁ። አንቺ ቂም አልይዝም ነበረ በሁለት ሰው ግን በእሷ የተነሳ ቂም ይዣለሁ። ይቅርታ ቢዛ እሷ ቢዛ ቤትና አምቡርገር ቤት ነው የሚያስፈልጋት እንጂ ቅመሜ 7 ቁጥር መታለች። ተመስገን። እሰይ 7 ቁጥር መታለች። በቃ እኔ ልወጣ ነው። ፖስት ነው ቻናላቸው። ቻው። እሺ ፖስት እናት እንወድሻለን። እኔም እወዳችኋለሁ። ጸልዩላት፣ ባላችሁበት ቦታ በሙሉ ለእሷም ጸልዩላት፣ ለሀገራችን ለሰላም፣ ለእኛ በሰው ሀገር ያለ ነው። 317 መጣላት ሆነች ማለት እግዚአብሔር ይመስገን። ሆነ ተከናወነ። 350K በዚህ ሰሞን እናስገባታለን። እናከብራታለን በደስታ። ለምንድን ነው የምታስገባው? እኮ ጓደኞቼ ስልክ ሁሉ ደብቄ ነው እንትን ሰብስክራይብ ማድረጋችሁ ማለት እግዚአብሔር ሰርቄ ሰብስክራይብ ያደርጋቸዋለሁ። እግዚአብሔር ሞልድም እየደረሰ ነው። ነገ 15 ቀን ይቀራል። ዛሬ 1 ከነገ ወዲያ 2 ማሻአላ ሮጠ ቀን። ወይኔ ደስ ሲል ተው። ለልደቷ አትቸኩሉ። በፈቀደ ሰዓት ድረስ እኛ ቸኩለን ምንም አናረግም። እግዚአብሔር በፈቀደው ሰዓት ቀኑ ዛሬ ሌሊቱ መሽቶ ነክቶ የእግዚአብሔር ስራ ነው። እኛ መቼም ሰውነንና እናቅዳለን። የነገ የሩቁን ነው የምናቅደው አይደለ? የእግዚአብሔር ፍቃድ ይበልጣል። የእግዚአብሔር ፍቃድ ይበልጣል። የዚህች ደቂቃ እንኳን አናቅም እኮ ብዙ ነገር እናወራለን እንጂ እኛ ሰዎች ስለሆንን ሰው እኮ የእነሱ ደስታ ስለሚያስደስት እኮ ነው ቀድመን ሁሉም ነገር የምናወራ እኮ። ግን ደግሞ እኛ ስላወራን ሳይሆን ሁሉም ነገር እሱ በፈቀደ ነው። እሱ በፈቀደ ሰዓት በደቂቃ ነው የሚሆንና ዋና ብቻ ደህና ይሆንልን። የምሬ ነው። እኔ ወላችሁ የምንወደውን ነገር ማለት ነው እንደው በውስጣችን በልባችን እናስቀምጠው። ሚዲያ ላይ ብዙ ነገር የወጣ ነገር አይን የበዛበት ነገር ጥሩ አይደለም። አሁን እኮ ይኸውልሽ ልንገርሽ፣ ሁሉን ማድረግ የሚችለው ልዑል እግዚአብሔር ብቻ ነው። የፈለገውን የማድረግ ስልጣን ያለው ሰው ቢወድቅም ቢነሳም ቢፈርጥም ቢዘልም ማለት ነው። ሰማይ 7ኛው ብሏል ብሩኬ። የ7ኛ ደርሶ ቢፈርጥም ያለ ቀኑ ምንም የሚሆን ነገር የለም። ቀኑ ከሆነች ግን ቀኑ ናት። ከኛ ግን የሚጠበቀው ምንድን ነው? እሱ ሁሌም መልካም ነገር። እውነቴን ነው። መልካም ነገር ለማን ነው የሚጠቅመው? ለእኛ፣ ለእኔ፣ ለእህቶቼ፣ ለእያንዳንዳችሁ መልካም ነገር እዚህ ጋር ማለት ነው። ሰው ልጅ ማለት ነው። እኔ ሁሌም እናገራለሁ፣ እነዚህ ልጆች የሰጠን አምላክ በበረከት ነው ያልኩት። እኔ እነዚህ ልጆች የሰጠን አምላክ በበረከት ነው እንዲወደዱ። እስቲ እዋቸው ሁሌም እናገራለሁ። በቃ ሁሉ ነገራቸውን አይታችኋል አይደለ? የቤት ልጆች አሁን ከቡታጅራ ወጡ እንጂ እድገታቸው ምናቸውም በቤተሰብ ስነ ምግባር ያላቸው ብሩክና ሀይሚ እንደዚሁ አሁን አብረው እየኖሩ ይሁ ስነ ምግባራቸው
አይን ላይን እኮ ነው የሚያወሩት። አያችሁ፣ አይን ላይን የሚያወሩ ልጆች ናቸው እነዚህ ልጆች። ስለዚህ ማለት ነው እግዚአብሔር አምላክ ማለት ነው የኔ እናት በድናልን ትመጣለች። ያቺ ፈገግታዋን ይዛ ቡሩኬ የምትለውን ነገር ይዛልን ትመጣለች። ቡሩኬ ስትል እኮ ማስቱንቴር እንትና ዋንጫ በለቀን እንትና ሜካፑ ፊቷ ላይ ተቀባች ቀን ማለት ነው። በጣም ነው አሳቃችኝ። ይዛን ቀን ኦኬ በየና አለች እኮ ያለታ ቡሩኬ በየና ጨፈረ መጣ መንገድ ላይ ቆማ በስመ አብ በጣም ሳቁበት እዛ ፓርት ላይ ደግሞ እኮ ትችልበታለች እኮ ጸባውን ሳይቀር እኮ እግዚአብሔር ሁለት አይነት ካልሲ አርግሽ ይመለሳለሁ። እሺ ሳርጊዬ፣ እሺ የኔ እናት፣ እሺ አርጋ ምን አርጋ መጥበሻ አርጋ በስመ የኔ እናት ታዲያ ሳሚልኝ ብቻ ናት እንዴ ድስት ከነ ድስቷና ከነ ጭልፋው የምትገለበጠው? ልጄም ድስት ይዛ ወጣች እኮ ግልፍጣኩን በስመ አብ የኔ እናት ከኋላ አበጥ አለም። ቡሩኬ ደግሞ ቁማር ተጫወትክ ብሎ ጥቃቅን እቃ ሰርቶ በምን ሰርተው እንዲበሉ ነው ምድጃውን ቁማራት ይዞ ካወጣ ካይቀር ታዲያ ትልቅ ደህና ከምር እኮ ግን እኮ እሱ ልጅ እኮ የሰራው ድራማ ይሄ በቀደሙ ቁማር እኮ ትክክል ነው። እኛ ሀገር እኮ አዲስ ሞሰብ ሚስትየው እየሰፋች ቆርጣ ያስቀመጠችው ሞሰብ ወስዶ ለቁማር አስበላ። እኛ ሀገር ትክክል እኮ ብዙ ሰዎች ይጋጠማል እንደዛ ነገር። እውነት ነው እኮ መድኃኒዓለምን ይመጣል። ሙሉ ቤት በአራጅ ነው ምንድን ነው በአራጅ ነው በመራጅ ሙሉ ቤት በቁማር የተዘረፈ የሆነ ድራማ አይታቸው። በአራጅ ጃኬቱን አዚዞ ይጫወታል ቁማር እኮ ሱሪ ጃኬቱን ጫማ እና ሱስ እኮ ነው ገንዘብ የተበሉ አሉ። እሷ ደግሞ ኢኔስ ከተበላው ይኖራል አለች። የሰራው ዳር ሆኖ ኢኔስ ከተበላው ምንድን ነው የሚሆነው እኮ? ደግሞ እኮ አንድ ሞባይል ሌላ አንድ ሀይሚዬ ናት ያለችው። በያንቺም ሄጄ አስይዝሻለሁ ሲል በቃ እንሂዳ አለች። አፈር ልብላ ነው ኢኔስ ከተበላው ይኖራለሁ። ኢኔስ ከተበላው እኔ ብበላበት ስትይ አንተ አትበይም። በቃ እሺ እንሂድ ስትለኝ አንቺ አንጀቴ ስፍስፍ ነው ያለው። ብታይ ቃላት መለሰችው ድጋሚ። እሷም ጀግና ድንግለኛ አለች። ለማን አለ ድራማ ብትሰራ ምን አለበት? ትክክለኛ ረጅም ድራማ። አይ ቆይ እስኪ እንዴ ተዋንያን አይደል? እሷ እኮ ማለት ነው ብቻ እንደው ስለምንወዳቸውም እኮ ተቃራኒ ነገር ነው የሚመጣው። ስለዚህ በልባችን እየወደድን በውስጣችን ደግሞ ለፈጣሪ መጸለይ ያለብን እያሉ ጌታ ለምንም አይሆኑ ሙስሊሞች በእምነታቸው ዱዓ እያደረጉላቸው፣ ክርስቲያኖች በእምነታቸው ጸሎት እያደረጉላት ነው ያለችው። ምንም አይሆንም። እኔ ዛሬ ደነገጥኩኝ እንጂ ምንም እሾህ አይነካቸውም። ሰማይና ምድርን ያቆመ አምላክ እማምላክ ወላዲት አምላክ እሷ ጥላ ከለላት ናቸው። በዚህ በዘር አሜን እውነት አሜን። ኧረ ምንም አያደርግብኝ። የልጆቼን እኔ እንዲህ ነው አንድ ልጅ ናት ያለችኝ። የእሷን ያደረጉኝ እናቴ ደህና ነኝ ማክያ የኔ እናት ደህና ነሽልኝ? የኔ ማር ደህና ነኝ የኔ እህት ደህና ነኝ እግዚአብሔር ይመስገን። እኔ ምንም አትሆንብኝ ምንም በቃ ኧረ ምንም አይሆኑ ሁለቱም ምንም አይሆኑ። ምንም ማለት አይደለ። አትመመን አይባልም አትባስብን ነው የሚባለው። ይቺ ደግሞ ቀላል ነገር ናት ያው ስለማትችል ነው። ስለዚህ ነገ ደግሞ እምር ድምቅ ሽብርቅ ብላለን እንደው ሽው እያለች እንደ እርግብ ትመጣልናለች። ምንም አትሆንም የኔ ጣፋጭ። ተናዳ ብሩኬ ስጠራ አጠራሯ ነው ሽንቴን የሚያስተርገኝ። ብሩኬ
ነው እኮ ስጠራ የኔ ፍቅር ስትናደድ እዚህ ጋር እንትን እኮ እያለብኝ ነው። እንዲህ ምን ይሻለው ይላል እሱ ብቅ ይልና እንዲህ እንደዚህ በቃ እንዴት ነው ስትናደድ፣ ቡርኬ አንተ ቡርኬ ትለዋለች። እንትን ያሉ ጊዜ ጣሉትን አትንካኝ፣ ይሄው ነካውሽ፣ አትንካኝ፣ ይሄው ነካውሽ የሚለውን ያረጉትን ቆርጦ ቲክቶክ ላይ ያመጣሁት ደግሞ በታችም እያወራው በቪዲዮ ኮል ላውራችሁ እንዳለች እኮ እኔ ከታችም ቪዲዮ ኮል ማውራት አለብኝ እንዳለች እኮ እሱ ነገር የቀደሙ የፀጉሯ ጊዜ ነው። አስብ እኔ በታችም እኮ ቪዲዮ ኮል ማውራት አለብኝ እንዴ እኮ ቪዲዮ እኛ ራሳችን ይኸው የእነሱን እንትን ይዘው እኮ አንቺ ግን ያኛው ቡዜ ገብቶሻል። ግን ቪዲዮ ምን እንደዛ እንዳደረገ ገላውን እንደዚህ ደበስበስ ለዛች ነዋ ለዛች እኮ ነው ምላሹን የሰጠቻት። ለሩሙጦ አማርኛ የሚሰነጥቅ ሰው ግን በደንብ ይገባዋል። ለሩሙጦ ሜዳ ላይ የመታት መጋኛ አረስ ሜዳ በእንጨት የማይነካት ሜዳ ላይ ይተውሻል። ጤና አዳምም ካደረግሽበት ይተውሻል። እች የማይተዋት ነቀርሳ ናት። ጌታ ይቅር ይበለኝ። ሎቱ ስብሐት። እኔማ እንደው በቀደም ራሱ እንደዚህ እንትን ሲሉ እንዲህ በልክ ከንፈሬና ክሼው ለካ አቁስየዋለሁ። ባገኛት ደግሞ በቃ ፍጭጭ ያደርጋታል። እውነት መቤት በህይወቷ የማትረሳውን ቁስል ነው እኔ ተናግሬያት የማልፋት። አይገርምሽም? በህይወቷ ከአይምሮ የማይጠፋ ንግግር ተናግሬያት፣ ስድብ አይደለም ሲገባት አይደለም እንዴ ብዙዬ ተናግሬላት አይገባትም እኮ የጨረቃ ፋሚሊ እየረገጣት ነው። ግን አይገባትም እንትን ድንጋይ ራስ ናት እኮ ያዘን ከኛ ጋር ነው እንተያይዛ እኮ ነው። እውነት ነው። ያለ እነሱ ደንስ ብራ አይሰራል መሰለኝ። ደግሞ አይሰራው በራሴ ኮንፊደንስ አትመጣም። ሁሌም እያስታከኩ ነው የሚመጡት። ሴት አሰዳቢ ናት። ሲጀመር እኮ እነሱ ለስራው ተብሎ እንጂ ሲጀመር ምንና ምንም እንኳን እንትን የላቸውም። ግን እንደው ዝም ብላ ያህያ ፈስ ዝም ብላ ትቅማማለች። ያህያ ፈስ እንዴ ሁላ አድርግኔ እናቴን። ኧረ በጣም ያስጠላል። አንዳንዴ ሲንቅሽ ንቆ ሲታውሽ መተው ራስን ማስነቅ። የእሷ ደግሞ በዛ በጣም ችክክ አለች። ልጇ አድጋ ተግማማ ሰብስክራይብ እንዲያድግ ፈልጋ እኮ ነው። መቼም አያድግም። በፍቅር እኮ ነው ያየሁት እኮ ነው እያረጉት ነው እያዩላት ነው። እኔ ግን አላያትም። እያደጋት ነው። ብቻ ላይ እንግዲህ እንዳታዩ ከነመፈጠሩ የዩ ቻናል ተዘግተዋል። አዎ ተዘግቷል አሉ እኮ የእሷ እንኳን ደስ አላችሁ። እሰይ